የኛ ልዩ በሌሊቱ ማለት ነው ያሰራጨችው ሌሊት በኢትዮጵያ 5 ሰዓት በኢትዮጵያ 11 ሰዓት በሳውዲ 5 ሰዓት ያው እኛ ለተማሪዎች ስንነሳ ማለት ነው። በጣም ደስ ይላል። እስቲ ቆይ ገረፍ ገረፍ ላድርግላችሁ ማለት ነው። ባይዘው የሷ የግጥሟ ማሻላና ግጥም ጎበዝ ናት። አይምትዬ ደራሲም ናት፣ ተዋናይም ናት፣ አክተርም ናት፣ ብቻ ሁሉ ነገር ናት ማለት ነው። አይምትዬ ማይስዊት እና ምን አለች መሰላችሁ? እንግዲህ ሞርዛን ያው የግጥም አንባቢዎች በደንብ አድርጋችሁ አንብቡት ማለት ነው። ይቅርታ የኔ ደስታ የኔ ዓለም አንተን የሚመስል በዚህ ምድር የለም። ስማኝማ እንኳን አወኩክ እንኳን ወለዱክ እንኳን አሉክ ብሩክ። እሰይ የኔ ዓለም እንዳንተ አይነት ሰው ጭራሽ እኮ የለም። ያችን ቀን ወደድኳት አንተን ያወኩባት ያጎረስከኝለት ድንገት የገባ ነው በሰው እይታ። ያችን ቀን ትባረክ ልክ እንደ ስምክ ትሁን ብሩክ ብላለች። የልቤ ካውያ እንኳን ተወለድክ የኔ አስተዋይ የኔ አርቆ አሳቢ የእናቱ ልሁል የእናቱ ጀግና የቀሪው እድሜክ የተባረከ ይሁን። በደስታ በሰላም በፍቅርና በጤና 9 ዓመት ኑርልኝ። ሁሌም ስኬታማ ሆንልኝ። ደስታ እንጂ ሀዘን አይግባ። እግዚአብሔር ሁሌም ከፊትክ ይቅደም። እቅፍ ድግፍ አድርጋ ታኑርክ ትጠብቅክ እናታችን ማርያም። ባዘንህም በብቸኝነትም ሰዓት አለው ትበልክ የኔ ውድ እወድሃለሁ ብላለች። አይምትዬ የኔ ውድ እወድሃለሁ ብላለች። ውዶች ማሮች ፍቅሮች እንግዲህ አይምትዬ ጮማ የሆነ ነው በሸርታለች ኮሚኒቲ ውስጥ ማለት ነው ፖስት አድርጋለች። እንግዲህ ዛሬ ልደቱን ነው ፕሮግራም ሬድ እያደረገች ነው። እንቅልፍ የምተኛ አይመስለኝም። አኪድ አልተኛችም። አኪድ አይምትዬ አልተኛችም ማለት ነው። በቃ ያንቱ ጋር እንዲያርጊ እንግዲህ ልዩ ሰርፕራይዝ ነው ከአይምትዬ የምንጠብቀው ማለት ነው። ሪሊው ነው እኔ ራሴ በጣም ልዩ ሰርፕራይዝ ነው የምጠብቀው ማለት ነው። ኢንሻአላህ እንግዲህ ያው ሲነጋጋ እና አይምትዬ እኛ መልካም እንወድሻለን። ሌላው ደግሞ ሁሌም ደስታሽን ነው የምንመኘው ለአይምትዬም ለብሩክም ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገብሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑ ሰላም እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የሀይሚዬን ፖስት አይቼ ደስ ብሎኝ ነው። ከምር ለባስ ተነስተን እኔ መልሰን እኮ እንተኛለን እኛ ጋር እንነሳለን ተመልሰን ደግሞ እንተኛለን ማለት ነው። ልጆች ከሄዱ በኋላ እና ደስ ሳይኝ ይሄን ቪዲዮ ሰራሁት። መቼ እንደምለቅ አላቅም። አሁኑኑ ልለቀው እችላለሁ። እና ሀይሚትዬ እንግዲህ በዚህ መልኩ ለብሩኬ ደስ የሚል ነው የገለጸችለት ውዶቼ ማለት ነው። በጣም ደስ የሚል የኛ አስተዋይ እንግዲህ አላህ ቀሪ ዘመኑን ይባርክለት። ብሩኬ ዛሬም ሃፒ በርዝዴይ ብለናል። እንኳን ተወለድክልን የኛ መልካም ማለት ነው። የሀይሚዬ ንጉስ እና ሌላው ደግሞ አንድ ሁለት ማስተላለፈው እህቶች ያላችሁ የምታዳምጡኝ ማለት ነው። አሁን ዛሬ ላይ የጭቅጭቅ ሰዓት አይደለም። በተቻላችሁ መጠን ውስጣችሁ የሆነ የሚደብር ነገር የሚያስብ ከሆነ እንትን አትበሉ። ቤታቸው ሄዳችሁ አትረብሹ ማለት ነው። በኮሜንት ሪሊውን ነው የሆነ ስሜት መጠበቅ የሚባል ነገር አለ ውዶቼ። ሪሊውን ነው እዚህ ጋር በዛሬው ልደት ማለት ነው መጥፎ ኮሜንት የሚጽፈው ሀይሚዬን ብሩክን ቢጠሏትም ሀይሚዬን አይወዷትም። ሀይሚዬን የሚወድ ሰው በቃ በደስታዋ ጊዜ ደስታዋን የፈለገ በቃ ባይዋጥላችሁ ማለት ነው። ለሀይሚዬ ስትሉ ነገሮቹን መተው። አንዳንዴ ደግሞ ውዶቼ ምን አለ መሰላችሁ የሆነ ነገሮችን መተው። አሁን ለምሳሌ የምትጨቃጨቁበት እሱ ለምን እሷ ቤት አይለቀቅም፣ እሱ እንደዚህ ነው፣ እሱ እንደዚህ ነው፣ በጣም የሚደብር የምጽፉት ራሱ ማለት ነው ውዶቼ። ግን ምን አለ መሰላችሁ አንደኛ ነገር ሀይሚዬና ብሩኬ ፍቅረኛሞች ናቸው። ሳውላላ ምሳሌ ነግሬያቸዋለሁ። ሩታ ቤት 9 ቀን አልተለቀቀም ሄጄ አይቼዋለሁ። ምንም ነገር ግን ቪዲዮ እየሰራች ነው። በቃ ገባችሁ? ለምን ሩታ ማለት አብሬሽ ስለሆነች ማለት ነው። እየተረዳችሁ ነው? ሀይሚዬ አሁን ከአብሬሽ ጋር ብትሰራ፣ ሀይሚዬ ከነዳኔ፣ ሀይሚዬ ከሌላ ሰው ጋር ብትሰራ እኔም ራሴ ለምንድነው እሷ ቤት ለምንድነው እንደዚህ ሆነው ልንል እንችላለን። ልደት ምናምን
ይሄ ግን ሀይሚዬ ማለት ብሩኬ ናቸው፣ ብሩኬ ነው። ስለዚህ አንቺ ቤት ለምን እኔ መልሼ ማውራቱም ይደብራል። እኔ ቤቴ ራሱ እንደዚህ አይነት ኮሜንት ለሊት አይቼ እንደ ግማሹን እየሳኩ ነበር እየገረማችሁኝና ውዶቼ የምወዳችሁ የማከብራችሁ ማለት ነው። ብሩኬ ቤት እንደዚህ አይነት ነገር አትጻፉ። በቃ ተውት ሁሉ ነገር። አንዳንዴ እኮ አውቆ መተዋለ ውዶቼ። ስንቱን ነገር ተቆጣጥራችሁ ትችላላችሁ። ጥቅሱን ተቆጣጥራችሁ፣ ቪዲዮን ተቆጣጥራችሁ፣ እንደዚሁም ደግሞ የሞተች ዘመድ የሞተባት የእሱ ጊፍተር ናት አላችሁ። እንግዲህ የእሱ ጊፍተርም ትሆንን ያላቅም ፕሮፋይሏን ቀይራ ነው። ስለዚህ ተውት ውዶቼ። ከዚህ በፊት የሞተች ነበረች፣ ስለሱ አልተናገረም። በእናታችሁ ሰው እንደዚህ አትውቀሱ። ለየትኛው አመት ነው? ሺህ አመት እንኳን አንኖርም። ሀብሶኛ ስደት ላይ ያለነው እህቶቼ ብዙ የሚያሳስበን ነገር አለ ማለት ነው። እና ዛሬ ደስታችን ቀን ነው። በኋላ እያስካካን እናሽቃብጣለን። ስለዚህ አያውቃችሁ የምታዩት ነገር አለ፣ የሆነ ነገር አለ አይደል? ሰምታይምስ በቃ የምታዩት ነገር። ለምን እኔ አሁን እንደምታዩ ነው። ለምን መሰላችሁ? አንደኛ ነገር እኔ አሁን ይሄን ቪዲዮ ስሰራ ሰሞኑን የምሰራው ቪዲዮ ራሴን በጣም እያስደስተኝ ነው። ለምን ጭቅጭቅ ማለት አንደኛ የሚያናደው እናንተን ራሱ ነው። በቃ ሸር ይሄ ተንኮል ነገር ምጽፉት ነገሮች ጥሩ አይደለም። የዋሆች ስለሆናችሁ ነው። የዋህ ባትሆኑ እኮ ውዶቼ የማይመለከታችሁን አንጨቃጨቅም፣ የማይመለከተንን ችክ አንልም። እና በልደቱ ቀን እኛም እናስካካበት፣ እኛም እንሳቅበት። ስለዚህ በቃ መተው የሚባል ነገር አለ። ወይኔ ወላሂን እኔ ራሴ ቅስሜን ሰበራችሁኝ ከምር። እኔ ኮሜንቱን ሳነብ ልሳቅ ምን ልበል እያልኩ ነው ከምር። እና ይሄን ያክል ደግሞ ሌላው ነገር ምንድነው? የፈለገ ብሩክን ብትናገሩ ብሩኬ እያያችሁ ነው። ሀይሚዬ በትላንትናው ፕራንክ፣ በሁሉም ፕራንክ ብሩኬ ሲያደርጋት እንዴት እንደምትሰስተው፣ እንዴት እንደምትሆን፣ እንዴት እንደምትሰስተው ባይዘው ብዙዎቻችሁ ተጨነቃችሁ አላችሁ። ሀይሚዬ ምንድነው ይሄን ፕራንክ ባያረጋትም በእንደዚህ ግድ ነው። ለምን እኔ ራሴ አሁን ይሄ ፕራንክ ለሀይሚዬ ከባድ ነው። ቢሆንም ግን ምን ይስሩ ውዶቼ። ሌላው ደግሞ ሀይሚዬ ለወደፊት ኢንሻአላህ ከብሩክ ጋር የሆነ መስመሮች ሲጀምሩ አንድ ላይ አብሶ አንድ ላይ ሲኖሩ፣ እንደዚሁም ደግሞ ያኔ ሰርግ ወይ ቀለበት ሽምግልና በቃ የሆነ ሲጠቃለሉ ይሄ ነገሯን እድሜዋም እየጨመረ ሲሄድ ይሄን ያክል ስፍስፍ አትልም ማለት ነው። በቃ አሁን እኮ ብዙ ነገሮች ነው እንትን የምትለው። አንደኛ ነገር የሚዲያ ሰው ነው፣ ገባችሁ? የሚዲያ ሰው ስታገቡና ኖርማል ሰው አንድ አይነት አይደለም፣ ገባችሁ? በቃ ያኔ በጣም የምታፈቅሩትን ሰው እንኳን እንዳይባት አትፈልግም። የሆነ ድብቅ ማድረግ ነው የምትፈልጉት። ይሄ ያፈቅራችሁ ታውቃላችሁ። ስለዚህ አንዳንዴ ያው ታሳዝናለች ሀይሚዬ። ቢሆንም ሁላችንም ዋጥ ማድረግ ነው ያለብን። ይደጉ ይስሩ። እኔ በጣም ለምን አሻቸዋለሁ ወላሂ ነው የምላችሁ። በጣም እያሳዘኑኝ ነው። እኔ መጥፎ ኮሜንት ራሱ ጽፉ፣ እናንተን አልጠላችሁ። መጥፎ ኮሜንት ጽፉት፣ እኔ ማንንም አልጠላም። ፍሯት፣ ግን መክራችኋለሁ። መጥፎ ኮሜንት እናንተን ነው የሚያናዳችሁ። በቃ እየቆየ መቀየር አለብን ውዶቼ። የማያናድድን ነገር ሀላስ። የሀይሚዬም ልደት እሱ ቤት ነበር። ይሄን ሁሉ የምታስታውሱት ራሱ ማሻአላ። እኔ ምንም ከምኑን ያላስታውስም። ልደቷ መች ተከበረ? ድጋሜ ተከብሯል ለካ። ከምር ማቤት እንደሆነ ራሱ አሁን እኔ ትዝ አይለኝም። ተከብሯል፣ ብሩክ ያክብሮታል ድጋሜ። እና እንደዛ አትሁኑ ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እሺ ሁሌም ወዳችኋለሁ። እንግዲህ ሞቅ ሲል ደግሞ በደንቡ እመጣለሁ። ሀይሚዬ እንግዲህ ደስ የሚል ነው ለብሩኬ ያስተላለፈችው። ይሄን ካልኳችሁ ይበቃል። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። አላህ ምኞትና ሀሳባችሁን አላህ ይምላላችሁ። ስደት ላይ ያላችሁ እህቶች የምወዳችሁ የማከብራችሁ፣ አላህ ቤተሰቦቻችንን እድግፍ እቅፍ አድርጎ በሰላም ይጠብቅልን ማለት ነው ወላሂን። እና ሁላችንም በዱዓ እንተዋወስላችኋለሁ የኔ ማሮች። እና አትበሳጩ፣ አትናደዱ። ሀይሚዬና ብሩኬ አንድ ናቸው። በቃ ይሄን ያክል አታሳቅቁ ሰው። ኧረ እኔም እየተሳቀቅኩ ነው። እኔ እንዴት መጥቶላችሁ እንደምትጽፉ ራሱ ይሄ ሀሳቡ ከመቼው ነው አይምሯችሁ ጧ ያለ። ግን ትምህርት ቤትም እንዲህ ስማርት ናችሁ ከምር። እኔንማ ትበልጡኛላችሁ ከምር፣ ፍጥነታችሁ ማለት ነው። ለማንኛውም እስቲ የመጨረሻ
ማሟሻ የሀይሚትዬን ላንብብላችሁና ቻው ልበላችሁ። የኔ ደስታ የኔ ዓለም አንተን የሚመስል በዚች ምድር የለም። ስማኝማ እንኳን አወኩክ እንኳን ወለዱክ እንኳን ብሩክ አሉክ። እሰይ የኔ ዓለም እንዳንተ አይነት ሰው ጭራሽ እኮ የለም። ያችን ቀን ወደድኳት አንተን ያወኩባት። ያጎረስከለት ድንገት የገባ ነው በሰው እይታ። ያችን ቀን ትባረክ ልክ እንደ ስምክ ትሁን ብሩክ። የልቤ ካውያ እንኳን ተወለድክ የኔ አስተዋይ የኔ አርቆ ሀሳቢ የእናቱ ልዑል የእናቱ ጀግና። የቀረው እድሜ ከተባረከ ይሁን በደስታ በሰላም በፍቅር እና በጤና 9 ዓመት ኑርልኝ። ሁሌም ስኬታማ ሁንልኝ። ደስታ እንጂ ሐዘን እንዳይገባ እግዚአብሔር ሁሌም ከፊትክ ይቅደም። እቅፍ ድግፍ አድርጎ ታኑርክ ትጠብቅክ እናታችን ማርያም። በሐዘንም በብቸኝነትም ሰዓት አለው ትበልክ የኔ ውድ እወድሃለሁ ብላለች ሀይሚትዬ። ኢንሻአላህ የዛሬ 6 ወር ደግሞ አፈቅርሃለሁ የሚለው እንደሚመጣ ነው። የኔ ጥንቁቅ ሴት ናት እኮ ጥንቁቅ ሴት። በጣም ነው የምወድሽ ማከብርሽ ሀይሚትዬ ማይስዊት የኛ ልዕልት ማለት ነው። ይሄን ይመስላል ውዶች። እንግዲህ ቪዲዮ ልለቀው እችላለሁ እንደተነሳችሁ እንድታዩት ማለት ነው። አሁን ምንድነው እንቅልፌን ለሽ ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረከቱ ባባይ